وغيرها من أحكام التجويد الزين تمارات. يا حيوان السلام عليكم يا حيوان. يا فرعون زر السلام عليكم. أنت تعرف إيش من دنا أنت؟ من دنا أنت راس من دنا ما الناس أنت كاتم مجمرة. إيش ما أنا نجاريش. من دنا بلا يعني أنا ملصت نسكي. إيش أنا مسلمين. مسلمين عندي. إيش أنت مسلمين؟ وهابية مالت يا وهابية مالت بتكلوا عبد الله تكتم هوني توقع. لا من ولا. ماشي ما سرجع كفتها صيّة. الحين بوقف سكين ورا كفت. وهابية مالت من مالت اللونة صيّن كفته. تلقوا لينا شيء. أنت لا لمهونو وهابية دنا لمهونو كفته ما سيت سي تبغى سينش. يتناقر سو ما سرجع يتيقن. وهابية مالت. يا محمد بن عبد الوهاب تكلم وقالك السنة وتتها صيّن. شيء. እሺ አንተ ሶፊያቶችን ልጠላበት የቻልከው ለምንድን ነው? ሙስሊም ኢትዮጵያዎች ሙስሊም ወንድሞችን ወደፊት አዛላቂ የሆኑት ሰዎች ልጠላ የቻልከው በምን ምክንያት ነው? ትመልስልኛለህ? እሺ አንተ ተናገርከው ንግግር ማስረጃ ማስረጃ ምን ሰጣለሁ? ይሄ እኮ ማስረጃ የለውም። ማስረጃ 24 ሰዓት ሰራ ያየን አይደል? እንዴ በሰላም ናችሁ? ስለዚህ ማስረጃ በሌለው ነገር ላይ ሰዎች ተናግረው ለምን ተከተልካቸው? ለምን ሰማሃቸው? አንተ ሙስሊም ከሆንክ ሙስሊም ያለ ማስረጃ ማንኛውንም ነገር አይቀበልም እኮ። አላህ በቁርአን ላይ ሲናገር ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን ይላል። እውነተኞች እንደሆናችሁ ማስረጃ አምጡ በላቸው ሙሐመድ ይላል። ይህ ትውልድ የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ያለ ማስረጃ ሰዎችን በፍጹም አይቀበልም። ወሃቢያ ማለት እንዲህ ማለት ነው ሲሉህ ጊዜ የት አለ ማስረጃው? እስኪ ማን ነው መሐመድ ብን አብዱል ወሃብ ብለህ ለምን አልጠይቃቸው? እሺ አንዱን ሐርፍ ለምንድን ነው ሀያ ተዊል እያለው እናንተ አለ ተዊል የምትፈስሩት እንትን የምትሉት? የትኛው አልአርሽ استوى اللهم صالح ስለምንድን ነው የሚገልጸው? በጣም ጥሩ الرحمن على العرش استوى የሚለውና ያ እሱን ቡኻሪ ላይ እንዴት ተብሎ እንደተፈሰረ አይተሃል አላየህም? ቡኻሪን ተቀበላለህ አይደል? ተቀበላለሁ። አዎ ሙጃሂድን ታውቀዋለህ? ሙጃሂድን አውቀዋለሁ፣ ግን የእናንተ ሙጃሂድ ደግሞ ለብቻ ስለወጣ እንዴት ብዬ የእናንተን እንትና ሙጃሂድ አውቀዋለሁ። የኛ ሙጃሂድ ማን ነው? ያንተ የምታውቀው ሙጃሂድ ማን ነው? እስኪ ንገረኝ። 24 ሰዓት ሙጃሂድ ነው እያልክ ስታወጣ ነው የምትለው። እንዴት ብዬ አውቀዋለሁ? ሙጃሂድ የሰው ስም ሙጃሂድ ማን ነው? ታውቀዋለህ? እሺ ልንገርህ። ሰዓት የለኝም ይሄን ያህል ያው። እሺ ንገረኝ። ሙጃሂድ ማለት የአብዱላህ على العرش استوى የሚለውን የቁርአን አንቀጽ አይ على وارتفع ብሎ ተርጉሞታል። ቡኻሪ ላይ ይሄ ተቀምጧል። على وارتفع ማለት ምን ማለት እንደሆነ ታውቃለህ? على وارتفع ከላይ ነው ለማለት ነው። ምን ለማለት ነው ታዲያ? አይዋ ስለዚህ እሱን ሙጃሂድን ተቀበለዋለህ። የአብዱላህ ኢብኑ አባስን ተማሪ ከአርሽ በላይ ነው ብሎ ቃል በቃል ይናገራል። ምን ታዲያ እሱ ሰለፊይ ነው? ሰለፊ ባሉት ነው እኮ እኛ የምንመራው። አራት ሰለፊዮች ባላሉት እኮ ያመከተል ቢድዓ ነው። ስለዚህ እሱን ተቀበለው። ከዛ ወጣ ማን አላላለ እኔ ሙጃሂድን አትቀበለውም። የኢብኑ አባስ ተማሪ ነው። ቡኻሪ ላይ ተቀምጧል። ቡኻሪን አትቀበለው? ላሳያው ተጨ ማስረጃ ነገርኩህ እኮ አራቱ ኸሊፋዎች በእንትን ብለው ተሆነ ችግር የለም እቀበላለሁ። ከዛ የተቀረ ቢድዓ ነው። ገብቷል አይደል? እሺ አብዱላህ ኢብኑ አባስ ስለዚህ የተናገረው ቢድዓ ነው ማለት ነው። የምትረዳው ነገር ማለት ነው። አያው ተነሱ ውጭ ተሆነ ቢድዓ ነው ብዬ ነው የማምነው እኔ። ከነማን ከአራቱ ኸሊፋዎች ውጭ? አዎ አብዱላህ ኢብኑ አባስ ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሱሐባ እኮ ነው።
ከእርሱ ነው ይሄን ተርጉም የተማሩት እነዚህ ሰሃቦች። ነብዩ ሰለላሁ ዐለይሂ ወሰለም ስለ አብዱላህ ኢብኑ አባስ ሲናገሩ ምን አሉ መሰለህ? اللهم علمه التأويل አምላክ ያላህ ሆይ የቁርአንን ፍች ለዚህ ሱሐባ አሳውቅልኝ ብለው ለምነውለታል። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ደግሞ ተቀባይ እንደሆነ ታውቃለህ። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዱዓ ያደረጉለት አካል አብዱላህ ኢብኑ አባስ ያስተማራቸው ተማሪዎች ምን አሉ? አላ ወርተፈዐሉ አላህ ከዓርሽ በላይ ነው፣ ከዓርሽ በላይ ከፍ ብሏል ብለው ፈሰሩ። ይሄን ቡኻሪ አስቀምጦታል። ቡኻሪ አምነውበት። አንተ ቡኻሪን አትቀበለው? እሺ በቃ ይሄ እኮ ማለት ያው እንደሰው በቃ ቦታ አለው በቃ ሁሉ ነገር ያው ሰው ይመስላልን እኮ ነው። ታዲያ ሊመስልብን እኮ ነው። ወደሱ እንመጣለን፣ ችግር የለውም። ብቻ አንተ ቡኻሪን ትቀበላለህ ወይ? ኢብኑ አባስን ትቀበላለህ ወይ? ሱሐቦችና ታቢዒዮችን? እኔ ወንድሜ ማለት ያው አንተም እንግዲህ አይተዋል ኪታቡን። ያው ታራቶቹ ከሊፋ የተቀረ ቢዳ ነው። ቢዳ እንዴት ብዬ እቀበላለሁ ስታስበው? እሺ ስለዚህ ቡኻሪ ተሳስቷል ማለት ነው? አዎ ተዛውጭ ተሆነ ተሳስቷል ነው በነፍሴ ማለት ነው። ባንተ አይደለም። ምን ብለው ነው ያመኑት እነሱ? እሺ እስኪ ወደ አንተ ልምጣ። ምን ብለው ነው ያመኑት አላሉ እነሱ? በቃ ሌላ ሰው ቢዳ ታቢዕ ምናምን ይሄን ብሎ ታለ ያው እነሱ ታላሉ። ያው በእነሱ አላመኑም። ያው እነሱ ስላላመኑ እነሱ መከተል አንችልም። ገባ? ማን ነው እነሱን ተከተል ያለሽ? ማን ነው ከነሱ ውጭ ያለው ቢዳ ነው ብሎ የነገረ? ከየት ነው ያገኘው? አንተ አለ አይደል እንዴ የኛንስ ቢዳ ነው እያልክ እንትን ማለት ያስከው? አሁን ያንተን ተውና የኔን ተውና ያ ከአራቱ ኸሊፋዎች ውጭ ያለው የሰሃቦች ንግግር ሁሉ ቢዳ ነው ያለህ ማን ነው? የአቡ ሁረይራም ቢዳ ነው? የኢብኑ አባስም ቢዳ ነው? የኢብኑ ዑመርም ቢዳ ማን ነው እንደዚህ ብሎ አስተማረ? እሺ ነው መርኮም በርሻ ምናምን የሚናገሩ ቢዳ ነው እነሱ የሚከተሉት የማን ነው? የሰሃቦችን አይደለም? አንተ የምትላቸው ሰዎች አይደለም? እሺ አይደለም። እኔማ የሰሃቦችን እየነገርኩህ ነው። አላህ ከአርሽ በላይ ነው ብለው ቃል በቃል ሰሃቦች ተናግረዋል። የሰሃባ ተማሪዎች ተናግረዋል። እነሱ ነው መርኮም በርሻ የማን ነው የሚከተሉት? የማን ነው የሚከተሉት? ዝም ብለው ብድግ አድርገው ነው የሚያወሩት? አዎ አየህ፣ ከሰሃቦች ከታቢዒዮች ትርጉም ውጭ የሆነ ትርጉም ነው እየተከተለ ያሉት እነሱ። በማስረጃ ላሳይህ፣ ከቡኻሪ አውጥቼ ላሳይህ። ማሳየት አይጠበቅብም። ያው ዝተነገርከኝ ያው ታሳይኝ ባታሳይኝ ምን ስለማላምን ማሳየት አይጠበቅብም። ችግር የለውም። ሄድና ጫተንካ እንዲህ ናቸው አባሾች። አያቸው አይደል? እንድታውቁት ነው ዝም ያልኩት። እንዲህ ናቸው ወላሂ ላዚም። የሰሃቦችን ትምህርት አይቀበሉ፣ የታቢዒዮችን ትምህርት አይቀበሉ። ቡኻሪ ይላሉ፣ ቡኻሪ ያስቀምጠውን ትርጉም አይቀበሉ። ነብዩ ሰለላሁ ዐለይሂ ወሰለም أصحابي كالنجوم بأيهم اهتديتم عنه وإن كان فيه مقال لبعض أهل العلم في هذا الحديث. يعني صحابوچي ሁላቸውም እንደ ከዋክብቶች ናቸው። በየትኛቸውም በተከተሏቸው እውነቱን መንገድ ተመራላችኋል። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? وستفترق أمتي على 73 فرقة كلها في النار إلا واحدة. قيل من هي يا رسول الله؟ قال من كان على مثل ما أنا عليه اليوم وأصحابي. የኔ ተውልድ ለ73 ይከፋፈላሉ፣ ሁሉም የሳት ናቸው፣ አንዷ ስትቀራሉ። ማንቻች አንዷ የምትድነው ሲባሉ ጊዜ እኔና እናንተ የኔ ጓደኞቼ ያላችሁበት መንገድ ብለው ተናገሩ። አብዱላህ ኢብኑ አባስ ከነዚያ መካከል ነው። እርሱ ያስተማራቸው ተማሪዎች ምን አሉ? الرحمن على العرش استوى የሚለውን ቡኻሪ ራሱ አምኖበት አስቀመጠው። አላ ወርተፈዐ ከአርሽ በላይ ሆነ፣ ከአርሽ በላይ ከፍ አለ ብሎ አስቀምጠውታል። ይወሻል አይደል? የሰሃቦችንና የታቢዒዮችን ግንዛቤ እንድትከተሉ ነብዩ ሰለላሁ ዐለይሂ ወሰለም አደራ ብለው ነው የሄዱት። ሐዲስ ላይ ምን አሉ? خير الناس قرني ثم الذين يلونهم ثم الذين يلونهم አሉ። ከሰው ሁሉ መልካም ሰው ብሎ ማለት በኔ ዘመን ያሉ ሰዎች ናቸው ሰሃቦች አሉ። ከዛም የሚቀጥሏቸው በሶስቱ ክፍለ ዘመናት ላይ ያሉትን ወታቸዋል። በ300 ዘመን ላይ ያሉትን አደራ እነዚህን ግንዛቤ ተከተሉ እያሉ ሄደዋል ነብዩ ሰለላሁ ዐለይሂ ወሰለም። እነዛ እንዴት ነው የተገነዘቡ ከተባለ እርሱ አምላክ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነኝ እንዳለው ከአርሽ በላይ ነው ብለው ያምናሉ። ይሄን ይመስላል። አላህ ነው ሰራ። እንዲህ ዝም ብሎ በባዶ አይንዳችሁ፣ በባዶ አይምራችሁ። ማንኛውንም የእምነት ባለቤት ተመናገረው በማስረጃ ያዙ ነገራቶችን ሁሉ። አላህ በቁርአን ላይ ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። እውነተኞች እንደሆናችሁ ማስረጃ አምጡ በላቸው ይላል። ማስረጃ የሚሆን እሺ አዛን ብሏል። እዚህ ዛራ መታለች ትቀጥላቸዋለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አንተ ብቻ እቺን ጨረስልኝ።
እሺ ጥያቄ ምንድን ነው? ያኔ ስለ አውሊያ ነው። እኛ ሰፈር ማለት ነው ስልጦች መንደር አካባቢ ቀንድ አለው ዱላ ተሸክሞ የሚዞር ሰው ማለት ነው። ያኔ አንድ ቀን አይሰግድም። እሱ አውሊያ አለበት ይባላል። ያኔ አውሊያ ምን ሸይጣን ነው ወይስ ምንድነው? ቆይ እሺ شيخ الإسلام ابن تيمية رحمه الله تعالى ألف كتابا في هذا الباب. بس يقول لا ابن تيمية عند كتاب هو لا زكاشتوا. الفرق بين أولياء الرحمن وأولياء الشيطان. بالله وليوشنا بسيطان وليوش مكاكل يعني ولي النتبلو. عند سوى الله سبحانه وتعالى آمنوا يا أملاكن حق الناس رات المتبك كلكلوا النقر بس شالوا كميمير كهونا رسول الله سبحانه وتعالى ولينا ولي مالت ولا جمالات. المحب الناصر لله سبحانه وتعالى والمقصود بالناصر لله هي الناصر لدينه لقوله سبحانه وتعالى ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون. الله وليك مالة لهم سناقر بسورة يونس لا يمنع أواجاله يا الله وليك يا الله وداجوك بن رسول فرحة النعزل يلباتشهم على ما ناتشو تاريخ الذين آمنوا وكانوا يتقون على النزع يأمنون أنين يفريناتشو على. قال شيخ الإسلام ابن تيمية رحمه الله تعالى معلقا على هذه الآية فكل مؤمن فهو ولي لله سبحانه وتعالى بقدر ما عنده من الإيمان والتقوى. من يوم مسلم سو كرسوزان دبالو إيماننا كرسوزان دبالو أمنتنا التقوى لك يا الله ولي بالا أياتشو ስለዚህ አንድን አካል ነጥሎ ይህ አካል ወልይ ነው ሶላት አይሰግድም የሩቅን ያውቃል ድብቅ ነገራቶችን ያውቃል ምናምን ተብሎ የሚታሰቡና እነዚህ ሰይጣን ወልዮች ናቸው። الله سبحانه وتعالى يعززون واجب ያደረገበትን ሳይሰራ እኔ ወልይ ነኝ ብሎ የሚናገር ሰው ይሄ ሰይጣን ነው ወጣቻ። ስለዚህ አሁን በገለጽከው መሰረት ሶላት የማይሰግድ አካል ከሆነ የሰውዬ ሰይጣን እየተጫወተበት ያለ ሰው እንጂ አላህ Subhanahu Wa Ta'ala ወልይ ሊባል አይችልም። ይሄ ነው። እሺ ጀዛኩሙላህ ኸይር وياكم. ويا قوم لا أسألكم عليه مالا إن أجري إلا على الذي فطرني. يا سلام يا سلام نبياتش من دبل وياش. ويا قوم لا أسألكم عليه أجرا. حزبوتش هوي أنا بزي ما استمراتشو تمرت لاي كان أنت من ما ينتندموز وينم كفية الفلقاتشهم አልጠይቃችሁም ይሏቸዋል። ታዲያ እስከማን ነው ያመንዳቸው የሚገኘው? ኢነ ጀሪየ ኢላ ዐለ الذي فطرني أفلا تعقلون። በእንዳዬ በዚያ በፈጠረኝ በአምላኬ ላይ እንጂ በሌላ ላይ አይደለም በእናንተ ላይ አይደለም አታገናዝቡም ምን ይሏቸው። እሺ ويا قوم استغفروا ربكم ثم توبوا إليه يرسل السماء عليكم مدرارا ويزدكم قوة إلى قوتكم ولا تتولوا مجرمين. قالوا يا هود ما جئتنا ببينة وما نحن بتاركي آلهتنا عن قولك وما نحن لك بمؤمنين إن نقول إلا اعتراك بعض آلهتنا بسوء. قال إني أشهد الله واشهدوا أني بريء مما تشركون واشهدوا أني بريء مما تشركون من دونه فكيدوني جميعا ثم لا تنظرون. إني توكلت على الله ربي وربكم ما من دابة إلا هو آخذ بناصيتها إن ربي على صراط مستقيم. أشي
የገባችሁ ሰዎች ጥያቄ ካላችሁ መጠየቅ ትችላላችሁ። ሰላም አለይኩም። አለይኩም ሰላም። ከላይ ያለውን አስቀድመው አንዴ ሻሃዳ እያለን የትኛው ዮሴፍ የሚለው ዮሴፍ ሰላም እንዴት ነህ? አለው እንዴት ናችሁ? አለን አማና አለን። እሺ እስልምና ነው መቀበል ፈልገህ ነው? እሺ ከዚህ በፊት ስናስተምር ምናምን ላይቭ ላይ ስትሰማ ነበር አይደል? ስትከታተል ነበር? መልካም። እሺ የምለው ቃል እየተከተልክ በል። እሺ أشهد معرب أشهد أن لا الله إله 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 إلا الله إلا الله وأشهد وأشهد أن محمدا وأشهد أن محمدا أن محمدا رسول الله رسول الله ما شاء الله. ايش كذب ولا مسلمنا ዮሴፍ የሚለው ስም ችግር የለበትም። ዮሴፍ ብላ በዚያው መጠቀም ትችላለህ። አሁን ያልከው ቃል የሻሃዳ ቃል የምስክር ቃል ይባላል። ሰዎች ወደ እስልምና ሲገቡ የሚመሰክሩበት ነው የምስክር ቃል ነው። ምስክርነቱም ስለ አምላክና ስለ ተላከልህ ነብይነትን መቀበል ነው። አሽሃዱ አን ላ ኢላሃ ኢላላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ አንድ ሰው ከተቀበለ በኋላ ሻወር ሊወስድ ይገባል። ለሶላት ራሱን ዝግጁ ያድርጉ። ከዛ ስለ ሶላት አሰጋገድ በመማር እና ለመሰከርከው ለአንድ አምላክ ብቻ መስገድን ትጀምራለህ። ከዛ እስላማዊ ትምህርቶች እየተማርክ መፈጸም የሚከለክልህን ማለት ነው። እሺ ጓደኞቼ አሉ፣ ችግር የለም ጓደኞቼ አሉ። በቃ ስለዚህ በአካል አስተምሩ ይበላቸው ከምን ማለት ነው። እሺ አይ አጥሩልኝ። እሺ ጥያቄ ያላችሁ ልጆች መጠየቅ ትችላላችሁ። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው እንደሚወሰው? አመሰግናለሁ። ጀዛኩሙላህ ኸይር ስላስገባችሁኝ ደስ ብሎኛል እዚህ ቤት በመግባቴ። እና ጥያቄ ያው አንዳንድ ነገር በራሴ የሚሰሙኝ ነገሮች አሉና ለዛ ምክር እንድትሰጠኝ ብዬ ነበር ማለት ነው። ያው ምክር ነው እና ምንድነው እንትን ምለው የሆነ በነገሮች የነክል በዲኔም ጠንካራ አይደለሁምና ግን ተስፋ መቁረጥ እና በቃ ሞትን መመኘት ምናምን የሆነ ተስፋ መቁረጥ ይታይብኛልና ምን ባደርግ ነው እንትን ምለኝ ለማለት እና ምክር ፈልጌ ነበር ማለት ነው። ምን ሆነሽ ነው? ችግሮች ከተፈጠሩ በህይወታቸው ላይ አንደኛ ለዚያ ነገር መፍትሄ መፈለግ፣ ሁለተኛ የተፈጠሩባቸው ችግሮች የወንጀላቸው ማንጫ ናቸው፣ የምትነጽባቸው ናቸው። አላህ Subhanahu Wa Ta'ala
አንድን ሙስሊም በምንም አይነት በሽታ ወይንም ህመም ወይንም አደጋ አይፈትነውም ኃጢአቱን ሊምርለት ስለፈለገ እንጂ። ሲቀጥል ያ ነገር የሚመጣው በሰራነው ወንጀሎች ብቻ ነው፣ ሁሉም ሰው ላይ ሳይሆን አንዳንዶቻችን ላይ። ለምሳሌ የነቢያቶች ፈተና በወንጀላቸው ምክንያት አይደለም፣ የህፃናቶች ልክ እንዲሁ በወንጀላቸው ምክንያት አይደለም። ታዲያ እነዛ ለምንድን ነው የሚፈተኑት በወንጀላቸው ካልሆነ ነቢያቶች ከተባለ በቀጣዩ ዓለም ደረጃቸው ከፍ ይል ዘንድ ነው ደረጃቸውን አድርጎ ይሰጣቸዋል። ሌሎቻችንስ እንደናንተ አይነት ከተባለ በወንጀሎቻችን ምክንያት ነው። በጣም በርካታ ወንጀሎች ያለብን ሰዎች ነው እኛ የአደም ልጆች። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኩሉ በኒ አደም ኸጣእ ወኸይሩል ኸጣኢነ ተዋቡን አሉ። የአደም ልጆች ሁሉም ወንጀልን የሚሰሩ ናቸው አሉ፣ ተሳሳሾች ናቸው። ከተሳሳሾቹ ግን በላጮቹ ንስሐ የሚያደርጉ ወደ አላህ የሚመለሱት ናቸው አሉ። ስለዚህ ወዲያው ትዝ ሊለን የሚገባው ምንድነው? ይሄን ፈተና አላህ ያመጣብኝ ወንጀልን ልምርልኝ ስለፈለገ ነው ብላችሁ ስታስቡ ጊዜ ለዚያ ለደረሰባችሁ ፈተና ቦታ ራሱ አትሰጡት። ምክንያቱም ከዚያ በላይ ያንን ኃጢአታችሁ አለባችሁ። የሰው ልጅ ከደረሰበት መከራ በላይ ያ የተጫነው የሰራው ወንጀል ነው በጣም ሊያስበው የሚገባ። ስለዚህ ያንን የሚያነጻላችሁ እስከሆነ ድረስ በዚያ በነገር ላይ በሚደርስባችሁ አደጋ ላይ ምንም አይመስላችሁም፣ እችላችሁ ታሳልፍታላችሁ ማለት ነው። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ታላቁ ዓሊም ምን አለ? ሰዎች የሚያገኙትን ጸጋ ከሚያስተውሉት በላይ የሚደርስባቸው መከራና አደጋ ያንን በደንብ ሊያስተውሉትና እሱን በደንብ ሊቀበሉት ይገባል እያለ ይናገራል። እኛ ጸጋ ሲገኝልን ብቻ ነው የምናመሰግነው። ከዚያ በላይ ግን መከራ ሲደርስብን ጊዜ ይህም ለካ የወንጀላችን የምንነጻበት ነው ብሎ ሰዎች በደስታ ያንን ሊቀበሉት ይገባል። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ إن المؤمن لا يؤجر بالمصيبة التي تصيبه حتى بالشوكة التي يشاكها له مسلم በሚደርስበት መከራ ወንጀል ይማርለታል በምትወጋው እሾህ እንኳን ሳይትቀር አሉ። ነገር ግን ያን ሊሆንልን ዘንድ በሚደርሱብን መከራዎች በሚደርሱብን ፈተናዎች ከአላህ ዘንድ ኃጢአታችን እንዲማር ደረጃችን ከፍ እንዲል ከተፈለገ ሁለት መስፈርቶችን ልናሟላ ይገባል። አንደኛ الصبر يعني عدم التجزع والتسليم بقضاء الله سبحانه وتعالى وقدره. ولتنيا الاحتساب احتساب الأجر من الله سبحانه وتعالى. የመጀመሪያው ምንድነው መስፈርቱ? ሶብር ማድረግ ነው፣ መታገስ ነው። ያንን አለማማረር፣ ተስፋ ለመቁረጥ انه لا يأس من روح الله الا القوم الكافر ከአላህ ዝነት ተስፋ የሚቆርጡ ሰዎች ከሃዲያኖች ብቻ ናቸው ብሏል አላህ። ሙስሊም ከአላህ ዝነት በፍጹም ተስፋ አይቆርጥም። ወታቻው መከራ ሊደርስበት ይችላል። በዚያ ላይ ግን እሱ ሶብር አድርጎ ከአላህ ዘንድ እንዳናገኝበታለሁ የኃጢአቴ ማንጫ ነው ብሎ ያስባል። በዚያ ነገር ላይ አያማርርም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አጀበን ሊአምሪ ልሙእሚን ኢነ አምረሁ ኩሉሁ ኸይር ኢን አሳበትሁ ضራ ሰበር ፈካነ ኸይረን ለህ ወኢን አሳበትሁ ሰራ ሸከር ፈካነ ኸይረን ለህ ፈፊ ኩሊ ዛሊከ ኸይር አሉ። ለሙስሊም ማንነቱ በጣም ይደንቀኛል፣ በጣም ያስደስተኛል አሉ። ምክንያቱም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምክንያቱም መልካም ነገር ሲያገኝ አላህን ያመሰግናል፣ በዚህ በኩል መልካም ሆነለት። ክፉ ነገር ሲደርስበት ደግሞ ሶብር ያደርጋል፣ በዚህም መልካም ሆነለት። በደስታም ሆነ በሐዘንም ጊዜ ስለዚህ እርሱ አመስጋኝ ነው፣ በሁሉም ነገር ላይ በቃ ምንኛ ያማረ ሆነለት ብሎ ተናገሩ። ስለዚህ ሙስሊም ሲባል እዚህ ዓለም ላይ ሲኖር በሚደርስበት አደጋ ጊዜ ሶብር አድርጎ የሚያሳልፍ፣ ደስታን ሲያገኝ ደግሞ አላህን በማመስገን የሚያሳልፍ ነው። ምን ኖራት እዚህ ዓለም ላይ ጥቂት ጊዜ ነው። አንድ መረጋጋት እሺ። እና ያው ምንድነው እኔ አሁን አብዛኛውን በዱንያም ላይ ባለሁበት በርዝቅ በሆነ ነገር ያጣሁት ነገር የለኝም፣ ግን በትንሽ ነገር ያው ነፍስዬ ናት የምትጨናነቀው በጣም ማለት ነው። ትንንሽ ነገሮች ናቸው ቶሎ ቶሎ የሚያናድዱኝና እንጂ እና እንደዛ ነው ብቻ። እሺ አመሰግናለሁ። አይ እሺ በሰብራ ሰልፍ የሚደርስባቸው ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። አንድ ጊዜ ይኸውላችሁ እንትን ሊሆን ስለሚችል ይሄ ትንሽ ልጨምርላችሁ። ነቢያቶች ከማንም በላይ መከራ የሚደርስባቸው እነሱ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አሸዱ الناس بلاء الانبياء ثم الامثل فالامثل አሉ። ከማንም ሰው በላይ መከራ የሚደርስባቸው እዚህ ዓለም ላይ ነቢያቶች ናቸው አሉ። ከዚያም የሚቀጥሏቸው
እነሱን የሚመስሏቸው እያሉ ተናገሩ። ይወጣጫል። ስለዚህ አላህ Subhanahu Wa Ta'ala በቀጣዩ ዓለም ደረጃቸውን ከፍ ሊያደርግላቸው ሲፈልግ ሰዎችን እንዲሁም ከኃጢአታቸው ንጹህ አድርጎ ሊወስዳቸው ሲፈልግ ፈተና ይልክባቸዋል። ያም የሚመጣው የሚገርማችሁ በእኛ ላይ ከሆነ በወንጀሎቻችን ምክንያት ነው። አላህ በቁርአን ላይ ሲናገር وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير ይላል። ምንም አይነት መከራ ይደርስባችሁ በእጃችሁ በሰራችሁት ወንጀል ምክንያት ቢሆን እንጂ እንዳውም ብዙንም ይቀርላችኋልና ነው አለ። እሺ በሁሉም ኃጢአታችን እዚሁ ቢይዘንስ ማንንም ሰው አይኖራትም እዚህ ምድር ላይ። አላህ በቁርአን ላይ ሲናገር ወለው يؤاخذ الله الناس بما كسبوا ما ترك على ظهرها من دابة ይላል። ሰዎችን በሚሰሩት ኃጢአት እዚሁ ቢይዛቸው እዚሁ ዋጋቸውን ቢሰጣቸው ምድር ላይ አንድ ተንቀሳቃሽ አይኖራትም ነበር አለ። ነገር ግን አላህ Subhanahu Wa Ta'ala ያንን ይቀርልልናል ወይ ጥቂት በሆነች ፈተና ይፈትንና ያልፍናል። በዛችም ሶብር ካደረግን ጭራሽ በቀጣዩ ዓለም እንዳን ያዘጋጅልናል። ያቻው ያ ነው። ስለዚህ የሰው ልጅ በሚፈተን ጊዜ በራሴ በሰራሁት ነው ብሎ ሊያምን ይገባል። ኩሉ يصيبنا الا ما كتب الله لنا وعلى الله فليتوكل። ታላላቅ ሰለፎች اظنه عبد الله بن المبارك كان من كبار التابعين كتلالاق تابعيዎች ነበር። በጣም ሀብታም ነው በጣም ዓሊም ነው። በቃ ሁሉን አሟልቶ የሰጠው ታላቅ ሰለፍ ነበር። ከዕለታት አንድ ቀን በጣም ያካበተው ሀብት ሁሉ ከሰረበት። ያ ሲከስርበት ጊዜ ምን እንዳታውቃላችሁ? هذا ذنب كنت انتظره يعني منذ 40 سنه ይህ ከ40 ዓመት በፊት የሰራሁት የወንጀል ቅጣት ስጠብቀው የነበረ ቅጣቴ ነው። የራሴን የእጄን ያገኘሁት አለ። እያችሁ ከ40 ዓመት በፊት ምን አድርገህ ነበር ሲባል ጊዜ فإنني قد عيرت فقيرا بفقره فقلت له يا فقير እኔ ከዛሬ 40 ዓመት በፊት አንድ እንደሃ በደህነቱ አነውሬው ነበር አለ። አንተ ደሃ ብየው ነበር። ለዛም ጥፋቴ ዛሬ ቅጣቴን እየጠበቅኩ ነበር እስከዛሬ እና ስለዚህ የዛ ዋጋ ነው ያገኘሁት እንጂ በፍጹም ያለ ኃጢአቴ አላህ ይሄን ዛሬ አልቀጣኝም ብሎ ይናገሩ ነበር ሰለፎች። አያችሁ የሰራትን ወንጀል ጥቂት እንደሆነች ያስታውሷታል። ያችን በዛች ምክንያት ተቀጣን እያሉ ያስቡ ነበር። እኛ ዛሬ ማንቆጥረው ወንጀል አለብን። የሆነች ትንሽ እንቅፋት ሲመጣን እናማራራለን። ያሰላም እኛ ነነሳን ገረኝ። ስለዚህ ሰብር አድርገው ከአላህ ዘንድ ምንዳን አስቡ። ማንኛውም መከራ ሲደርስባችሁ ይሄ የኃጢአቴ ዋጋ ነው ብላችሁ አስቡት። ለዚያ ለደረሰባችሁ መከራ ምንም አይመስላችሁ። አላህ Subhanahu Wa Ta'ala ሁላችሁ የሚቀር ይላል። ነሽ ጥያቄ አለኝ። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. እኔ ትላንትና ጥያቄ ጀምሬልህ ነበር ማለት ነው። እኔ ኦንላይን የሚሰራው ስራ አለኝ እና ስራውን ሲጀምረው ብር ከፍዬ ነው የጀመርኩት ማለት ነው። 40 ሺህ ምናምን ብር ከፍዬ ነው የጀመርኩት። ስራው ደግሞ ኦንላይን ሰው ማስተዋወቅ ነው ማለት ነው። ሰውን አስተዋውቆ ሰውን ጋብዤ ድርጅቱ ደግሞ ለኔ ይከፍለኛል ማለት ነው። ስለዚህ ይህ ስራ ደግሞ ሐራም ነው ተባልኩኝ። እንዴት ታይልኛል? አንቺ ከፍለሽ ነው የገባሽው? ጃስራ አይቻልም ሐራም ነው። እሺ አንቺ 40 ሺህ ብር ነው የከፈልሽው? አይዋ ከፍዬ ነው የገባሁት። በጣም ጥሩ። ከዚያ ምን ሰጥቶሽ በዚህ በ40 ሺህ ብር? አይዋ ምን ሰጥቶሽ በ40 ሺህ ብር? ላ ምንም አልሰጡኝም። ገና ሰው አስተዋውቄ ሳስገባ ነው የሚከፈለኝ። አይዋ ያጭበረበራችሁ ነው። አንተ በልተሻል በቃ። ከዚያ ምንም አልሰጡኝም ማለት ነው። ሰው አስተዋውቄ በደንብ ሰውን ካስገባው በቃ ይሄን ብር አታገኘው። ተበልተሻል ሰግይተ እርሾሽ አሁን ይሄን አንቺ ትሰጪዋለሽ። ከዛ ሌላ ሰው አምጪ ይልሻል። እነዛም ሌላ ሰው አምጪ ይባላሉ። ሁሉም እያመጡ ፍራንክን ያስገባሉ ይባላሉ። خلاص አይቻልም። ቲያንስ ነው አይቻልም። አይፈቀድም። አይዋ አይቻልም። እሺ ሰዎችን ወደዚህ ግቡ። ቲያንስ ነው። ሰዎችን ወደዚህ ግቡ እያልሽ እንዳታስገቢ። ሽኩረን በጣም እሺ ጀዛከላሁ። እሱ አንደኛ። ሁለተኛ ደግሞ አሻንጉሊት መጠቀም እንዴት ይታያል? እቺ ኮሜንት ላይ ያለችው ነች እንደዚህ ምናምን የምትለው ወይስ ምን አይነት አሻንጉሊት ቤት ውስጥ ያለ ምናምን
በሰው በእንስሳት ቅርጽ ያሉ ምናምን እነዚህ ቤት ውስጥ እነዚህ ያሉት ለክለብስ የውሻ የሰው የእንስሳት ምናምን እያደረጉ እንትን የሚሉት ለምን እዚህ ኮሜንት ላይ የምንጠቀማቸው ማለት ነው። አዳምጪ ሸቂት ከጠየቅሽ በኋላ አዳምጪ። ስለዚህ ቤት ውስጥ የሚያደርጓቸው አይቻልም። ሁለተኛ እዚህ ኮሜንት ላይ ባሉት ጉዳይ በእነዚህ በዩኒቨርሲቲ በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ከሱራ ከምስል ይጠቃለላሉና አይቻልም ያላሉ፣ ሌሎች ደግሞ ይህ ከምስል አይጠቃለልም። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ الصورة الرأس فإذا قطع الرأس فليس بصورة ብለው ተናግረዋል። ሰው ሐዲስ ነው። ምስል የሚያሰኘው ጭንቅላት ራስ ሲኖር ነው አሉ። ጭንቅላት ከተቆረጠ ደግሞ ምስል ሊባል አይችልም ብለዋል። ማን? ነብዩ ሰለላሁ ዐለይሂ ወሰለም። አሁን ጭንቅላት የሚይዘውን ሙሉ አካል ይዛለች ወይ እቺ ከተባለ ተመልከቱ። ጭንቅላት ሁለት አይኖች አሉት፣ ሁለት ጆሮዎች አሉት፣ አፍንጫ አለው፣ አፍ አለው። ይሄ ያለው ወይ ከተባሉ እነዚህ ነገራቶች አላቸው ላይ ያላቸው ምንድናቸው? እነዚህ መስመር ናቸው። ስሜትን የምትገልጽባቸው ናቸው። መቆጣትህን፣ መደሰትህን፣ ማበድህን እያልክ የምትገልጽበት ነውና እነዚህ ምስል የሚለውን ሸርጥ መስፈርት ያሟሉ አይደሉም። መስመሮች ናቸው። በደንብ አስተውላችሁ ካያችኋቸው። እሺ ያቀለገ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. እሺ በጣም ሽክራን ጀዛከላ الحمد لله. ايوه ጥያቄ ነበረኝ። ምን ይላል ጥያቄ? ለጓደኛዬ ሚስት ማለት ነው ያኔ አህባሽ ናትና ሼኹል እስላምን ትሰድባለች አበደን ኢብኑ ተይሚያን ካፊር ነው ያለች። ከነዛ አይነት ሴቶች እንዴት እንኖራለን? ሁለተኛ ጥያቄ ነው። ሁለተኛው ደግሞ ስለ ተጅዊድ ምንድነው የሚለው አንዴ ቀላል አድርጋ ብትነግረን ደስ ይለኛል። ጨርሻለሁ። ሼኹል እስላም ኢብኑ ተይሚያ ረሂመሁላሁ ተዓላ عالم من أعلام العلماء ومن كبار أهل العلم ومن علماء أهل السنة والجماعة ومن المجددين لدعوة الأنبياء والمرسلين، فما جاء بشيء جديد يخالف ما كان عليه النبي صلى الله عليه وسلم والصحابة ومن جاء بعدهم من الأئمة. በጣም ታላቅ ዓሊም ነበር ሼኹል እስላም ኢብኑ ተይሚያ ረሂመሁላሁ ተዓላ። በጣም ታላቅ ዓሊም፣ የትኛውም የእውቀት ዘርፍ ላይ አይገባም ስኬታማ ሆኖ የወጣ ቢሆን እንጂ። በተፍሲር ስትሄዱ በቃ ይሄ ሰው የተዋጣለት በዚህ ነው ትላላችሁ። በፊቅህ ስትሄዱ በደንብ አድርጎ አቅዋል አልአኢማ በደንብ አድርጎ የሚያውቅ የሆነና እንዳለ እክትላፋት ዑለማ በደንብ አድርጎ የሚያውቅ የሚዘረዝር በጣም ታላቅ ዓሊም ነበር። በጣም እጅግ በጣም ታላቅ ዓሊም ነበር። እነዚህ ሰዎች ችግራቸው ምንድነው? ከርሱ ያሉበትን ቢድዓዎችና ሽርኮች አወገዘባቸው። በዚህ ነው የጠሉት። ሊያመሰግኑ ሲገባ ማለት ነው። እንደተቃላይ اذا كانت تسب علماء اهل السنه والجماعه فهذه زوجة سيئة. የሱና ዓለሞችን የምትሳደብ ከሆነች መጥፎ ሚስት ነች። አስረዷት። የሼኹል እስላም ኢብኑ ተይሚያ ቁርአንና ሐዲስን የተጋጨበት ነገር ካለ አምጪ በሏትና ያንን ነገር በተሳሳተ መንገድ ነገሯት ከሆነ ያንን ማስረዳት ነው። አብዛኞቹ ግን አያውቁም። በዚህ ጊዜ ዝም ብለው ወሃቢያ ይላሉ። ወሃቢያ ምንድነው ብትላቸው ወላሂ አያውቁም። ሼኹል እስላም ኢብኑ ተይሚያ ወሃቢ ሙሐመድ ብን አብዱል ወሃቢ መጣው ከዚያ በኋላ ነው ሲጀምር። ምንም ያውቁት ጉዳይ የለም። እና ስለዚህ ቀስ ብላችሁ አስተምሯቸው። ከተስተካከሉ ሰየው እምቢ ካሉና እነዚህ በዚህ መንገድ ላይ ከቀጠለች አለማ አንصح የሰውዬ ከዚህ ጋር እንዲቀጥል አልመክረውም። እሺ ከዚያ ጋር ተከትሎ ሼኹል እስላም ኢብኑ ተይሚያ አስከተሉ ሌላ ችግሮች አሏቸውና ከአላህ ውጭ ሌላን አካል መጣራትን ስላወገዘ ነው ኢብኑ ተይሚያን የጣሉት። ወንም ቢድዓ ነገራቶችን ስላወገዘባቸው ነው፣ ሽርኮችን ስላወገዘባቸው ነው። የአላህ ሱብሓነሁ ወተዓላ ባህሪያት ስላጸደቀና ያንን ያወገዙ ሰዎችን ረድ ስላደረገ ነው። ረዱ ዐለ አልአሻዒራ ወዐላ ገይሪሂም በእነሱ ላይ መልስ ስለሰጠ ነው። እና ይሄ ነው። ሌላኛው ስለ ተጅዊድ ነው። ተጅዊድ ቁርአንን በትክክለኛው መንገድ እንድንቀራ የሚያደርግ የሆነ የእውቀት ዘርፍ ነው። እሱን መማሩ መልካም ነገር ነው። ቁርአንን በትክክለኛው መንገድ እንድንቀራ የሚያስተምረን የሆነ የእውቀት ዘርፍ
ተጅዊድ ይባላል። እሱን ተማሩት። ነቢያችን ሰለላሁ ዐለይሂ ወሰለም ለሰሃቦች ያስተምሯቸዋል ያቀራር ስርዓት መኻሪጅ الحروف صفات الحروف እና ሌሎችንም احكام البدود احكام المساكنه والتنوين جزاك እሺ ወደ መስጂድ ነው። አሰላሙ አለይኩም ልጆች። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እሺ ጥያቄ ያላችሁ ግቡ። አንድ ቁጥር ጻፉና ግቡ። ጥያቄ ያላችሁ ክርስቲያኖች ብትሆኑ ደግሞ ይመረጣል። ከላይ ሐዊ የምትባለው ልብስ ምናምን ምሽጥ መሰለኝና 1000 አስገቧት። እዚህ ያላችሁ ፎሎ አድርጓትና 1000 አስገቧት። ከሳዲ በላይ ያለችው። እሺ ጥያቄ ያላችሁ ግቡ። እገዟቸው ማለት እንደዚህ አይነት ልጆች ምናምን ስራ አጥተው ምናምን ቤት ቁጭ ስለሚሉ በጣም የሚያሳዝኑኝ የሆነት እና ፎሎ አድርጓቸውና ስራ ይስሩ። ቪዲዮ እየከፈቱ ምናምን እያሳዩ ልብሳቸው ምናምን ይሽጡ። ሪስካቸውን አላህ ያስፋላቸው። ጥያቄ ያላችሁ ግቡና ኢንሻአላህ እንማማራለን። ከስራ ያላችሁ ጥያቄ ያላችሁ ነጃ ኑረድን ማሜ ነኝ መሐመድ ነኝ። ጥያቄ ያላችሁ? ወይኔ ኧረ ቆይ ማይክ እየከፈቱ ነው። ድብ አደረጓቸው እኮ ላ ኢላሀ ኢላላህ። እናንተ ጎበዝ ናቸው እኮ። አይ አማለ አይ አም እሺ ክርስቲያኖች አንድ ካላችሁ አንድ ጻፉ። አንድ ቁጥር ጻፉ ካላችሁ ክርስቲያኖች እና ንጽጽር ጥያቄ ያላችሁ አንድ ጻፉ። ከዛ ውጪ አትጻፉ። አይ አም ኢትዮጵያ አላህ ሙስተዓን። እሺ ጥያቄ ያላችሁ ብቻ አላህ ይርዳ አለይኩም። السلام عليكم. عمل سليم من أفراد እሺ ناصر. السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ናችሁ? ምስጋና ይገባል ለሀያሉ ጌታ አላህ ሱብሓነሁ ወተዓላ። ጥያቄ ያለው እንደምን አለው? እሺ ኡስታዙ አለው? የለም ፈተዋ ካልሆነ ጠይቅ። نعم ጥያቄህ ምንድነው? ኢንሻአላህ ኡስታዙ ያላችሁ ቁርአን من كذب آية من آيات الله فهو مؤمن أو كافر. شو ባለ አንቀጽ የካደ ባንድ አንቀጽ የካደ ካፊር ነው ወይስ ሙእሚን ነው? من أنكر آية من آيات الله إذا أنكر طبعا يكفر. አንድ ሰው አንድ አንቀጽን ብትሆን ካለ አንቀጽ ላይ ከካደ ይከፍራል። እሺ መርሃባ። እሺ ሌላ ጥያቄ አለ ወንድሜ? እሺ የለም። መርሃባ። እሺ ሌላ ጥያቄ ያለው ይቀጥል። ሌላ ጥያቄ ያላችሁ ካሉ አስገቡ ጀማዓ። ንጽጽር ጥያቄ ያላችሁ ብቻ ግቡሽ። አንድ ቁጥር ጻፉ ትገባላችሁ። አሁን እኛ ፈተዋ እናስተናግድም። ጥያቄ ያለኝ ትላላችሁ። ከስር ግን ስትገቡ ፈተዋ ነው የምትጠይቁትና ፈተዋ ደግሞ ኢንሻአላህ ሁሴን ሲመጣ ንጽጽር ብላችሁ ጻፉ። ከስር ንጽጽር ጥያቄ ያላችሁ እናስገባችኋለን። ወይም ደግሞ ክርስቲያን ወገኖች ካላችሁ ገብታችሁ መጠየቅ ትችላላችሁ። አሁን ስለ መጽሐፍቶች እያወራን ነበር። አፖክሪፋም ድብቅ ስለተደረጉ መጽሐፍቶች እያወራን ነበር።
እነዛን እንድትቀበሉ እነዚህኞቹን እንዳትቀበሉ ያደረጋችሁ ነገር ምንድነው የሚል ነበር ጥያቄያችን እና ከቻላችሁ እሱን ብትመልሱልን ደስ ይለናል ማለት እነዚህ አፖክሪፋት በላይ ድብቅ ተብለው የተጣሉ መጽሐፍቶች ወደ 40 ምናምን መጽሐፍቶች ከአራቱ ወንጌላቶች በምን ይለያሉ ለምንድን ነው እነዛን ተቀበላችሁ እነዚህኞቹን ያልተቀበላችኋቸው የሚል ጥያቄ ነው እየጠየቅን ያለነው ሲቶ አለ ሰላም ቤካ ሰላም አለይኩም وعليكم السلام ورحمة الله بارك الله فيك أختنا زهرة ما شاء الله الله يعينكم طول البال تتكلم عربي صح؟ أتكلم يعني مو مرة أيوة بس الله يعينكم بس أقول لكم يعني ربنا يثبتكم على خير إن شاء الله على ما تسووه بارك الله فيكم وما شاء الله أنا دائما أسمعكم أنا في الشغل أنا في العمل في البيت في كل مكان ربنا يصبركم على كله ما شاء الله أنا عندي بس ملاحظة مو ملاحظة بس لما واحد يسلم لازم يعني نكون متعاونين نسوي صندوق سواء بنت سواء ولد لما يسلموا نسوي صندوق عشان نكون نعاونهم يعني نساعدهم عشان ما يروحون مكان هذا أنا رأيي وهذا لو تسووه إن شاء الله نحن كمان ندعم يعني بإذن الله إن شاء الله عندنا بارك الله فيك آمين وفيك أيوة جزاك خلاص الله إن شاء الله عندنا بس قبلنا جزاك الله بس أرسل لي طيب أنا عشان إيش أساهم يعني إن شاء الله بإذن الله إن شاء الله إن شاء الله ندمي بس على أرسل لي بس في هذا لو سمحت معلش إن شاء الله اكتب لي بالخاص إن شاء الله أرسل لك حق الجروب حقتنا اوكي ان شاء الله هذه الزهرة مكتوب على هذا عشان تقول وان شاء الله طيب ان شاء الله شكرا عفوا وبارك الله فيكم ربنا يقويكم ان شاء الله امين معلش بس معلش نزليني انت وانا عشان بسمعكم يعني ان شاء الله للناس الثاني عشان نفتح الموضوع بس نفتح المجال يعني السلام عليكم وعليكم السلام ورحمة الله وبركاته እሺ ሲቶ አለ አለው السلام عليكم وعليكم السلام ورحمة الله وبركاته ምንም ትንሽ አንድ ጥያቄ ብቻ ነበረኝ እሺ አንድ ሰው ዚና ሳይፈጽም ዝም ብሎ እንደዚሁ ትንሽ የሆነ ነገር እንትን ሊሆን ይችላል የዘር ፈሳሽ ላይ ይችላል እና ይሄ ሰው ሰላት መስገድ ይችላል الله مستعان حسين ሲመጣ ትጠይቀዋለሽ بارك الله فيك እሺ ሶላለ ሰላም አለው እንዴት ናችሁ ሰላም እንዴት ነህ አለን እግዚአብሔር ይመስገን እሺ ጥያቄያችንን ሰማኸው እንዴ አልሰማሁትም ጥያቄያችሁ ምንድነው አዎ አራቱ ወንጌላቶች እንድትቀበሉ ያደረጋችሁ ነገር ምንድነው እነዛኞቹን ደግሞ አፖክሪፋይም ድብቅ ብላችሁ እንድትጥሉ ያደረጋችሁ ወደ 40 ምናምን ወንጌል መስፈርቱ ምንድነው የሚል ነበር ለምንድነው እነዛኞቹ ኢየሱስ ክርስቶስ ሰላም ሰላም የሚሰብኩ ብቻ ለምን ተጣሉ እነዛን ትክክል እነዚህ ስህተት እንድታደርጉ ያደረጋችሁ ነገር ምንድነው የሚል ጥያቄ ነበር እየጠየቅን ነበር የቶቹ ናቸው የተጣሉት ለምሳሌ የነ ቶማስ ወንጌል የነ መቅደላዊት ማርያም ወንጌል በጣም ብዙ ወንጌላቶች ወደ 40 ምናምን ወንጌሎች ለምን እነዛ አፖክሪፋ ድብቅ ተብለው ተጣሉ እነዚህኞቹን አራቱ ወንጌላቶች ደግሞ ለምን እንድትቀበሏቸው ያደረጋችሁ ነገር ምንድነው መስፈርቱ ምንድነው እነዛስ ትክክል ቢሆን አዎ መስፈርቱ ምንድነው እነዚህ አራቱ ወንጌላት የተመረጡት በክርስቶስ በራሱ ነው በክርስቶስ ክርስቶስ ሲያለኩ ጭራሽ አልነበረም እኮ ክርስቶስ ሳለኩ ወንጌል አልነበረም የነበረው ምንድነው ንግግር ቃል ነው የሱን ቃል ይዘው ነው ታሪክን ያዘጋጁት እነዚህ የተዘጋጁት እንደው
ኢየሱስ ክርስቶስ ካረገ ከ36ኛው ከ40ኛው ዓመት ጀምሮ እስከ 100 ምናምን ዓመት ድረስ ነው የተዘጋጁት እነዚህ መጽሐፍቶች። እንደዛውም የተዘጋጁበት እነዚህ የተዘጋጁት ራሱ እንትኖቹ የሉም። ይሄ እንትኖቹ ፍራግመንቶቹ ናቸው። ፍራግመንቶቹ ስቲል የሉም። ማኑስክሪፕት ነው ያለው። አሁን 4ኛ ክፍለ ዘመን ላይ ነው ያለው እና ኢየሱስ ክርስቶስ አልተመረጡም እነዚህ ወንጌሎች። እነዚህ ወንጌሎች የተመረጡት 3ኛው ክፍለ ዘመን ላይ በመጡ አባቶች ነው የተመረጡት። እነዚህ አባቶች እነዛን እንዲጥኑና እነዚህኞቹ ትክክል እንዲሉ ማን ነው መስፈርት ያስቀመጠላቸው? እነዛ ሰዎችስ ምን ያክል ትክክል ናቸው? እነዛ ሰዎችስ እንድንቀበል ያደረገ ምንድነው? እነዛ እንደውም የዓይን እማኞች ናቸው። ለምሳሌ ጳውሎስ እነ ማርቆስ የዓይን እማኝ አይደሉም። እነ ሉቃስ የዓይን እማኝ አይደሉም። ነገር ግን እነ መግደላዊት ማርያም እና እነ ቶማስ ግን የዓይን እማኝ ናቸው። በጊዜው ኑረው ነው ያንን ነገር የጻፉት። እድሜያቸው ደግሞ ከነ ማቴዎስ ጋራ እኩል ነው። እስቲ ከነ ማቴዎስ ጽሑፎች ጋራ እኩል ከሆነ እነዛን እንድትቀበሉ እነዚህኞቹ እንዳትቀበሉ ያደረጋችሁ ነገር ምንድነው? እነዛ ኢየሱስ ክርስቶስ ሳይሰቀል ወደ ሰማይ አረገ ብለው የተናገሩት ንግግር ትክክል ቢሆንስ ይሄኛው እንድትቀበሉና እንዳትቀበሉ ያደረጋችሁ ምንድነው ነው የኔ ጥያቄ። የነበሩ ናቸው። ምናልባት ለማስረዳት ያህል አሁን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነዚህ አራት ወንጌላት አሉ አይደል? እነዚህ አራት ወንጌላት ጌታ ኢየሱስ ክርስቶስ ከሞተ በኋላ የተጻፉ ናቸው። ጌታ ኢየሱስ ክርስቶስ ከሞተ በኋላ የተጻፉ ናቸው። እነሱን መጽሐፍቶች ብቻ እንድንቀበል ያደረገን ምንድነው? ጥንት አባቶቻችን ይህንን ባይብል ሲሰድሩ ወይም ሲያስተካክሉ ያመኑባቸው ወይም ያወጡባቸው መስፈርቶች አሉ። ካወጡባቸው መስፈርቶች መካከል ምንድነው? ታማኝነት እንዲኖራቸው ጌታ ኢየሱስ ክርስቶስ በነበረበት ጊዜ ፉቴጁን የተከተሉ እያንዳንዱ ነገር ሲያደርግ ያዩ የዓይን ምስክሮች እነዚህ ናቸው ተብሎ ስለሚታመን ነው። ዲፕሊ ግን እኮ የዓይን ምስክሮች እኮ አይደሉም እነዚህ። አሁን አራት ወንጌላቶች እኮ የዓይን ምስክር ያለው መጽሐፍ እኮ የለም። ለምሳሌ ዮሐንስ ነው የሚባለው። ዮሐንስ ራሱ እሱ የጻፈው ራሱ በምሁራኖች መካከል ትልቅ ልዩነት አለ። ያንንም እርግጠኛ አይደለም። እነ ሉቃስ ታሪክን ነው ከጊዜ በኋላ መጥተው የጻፉት። እነ ማርቆስም እንደዛው፣ ሌሎችም ወንጌላቶችም እንደዚህ ማለት ነው። እስቲል መልእክታቶች ራሱ እነ ጳውሎስ ከጊዜ በኋላ ነው መጥተው የጻፉት። ከምን ተነስተሽ ዮሐንስ አልጻፈውም ማለሽ? ምክንያቱም ምሁራኖች እንደዛ ስለሚያስቀምጡ ነው። ምሁራኖች ዮሐንስ አልጻፈም፣ ዮሐንስ ወንጌልን ዮሐንስ ራሱ አልጻፈም፣ ሌላ ሰው ነው የጻፈው ብለው ስለሚናገሩ እነ ዮሐንስ ራእይ ምሁራኖች ጥናት አድርግ ከፈለክ ምሁራኖች ራሱ እንደዛ ነው የሚያስረዱ። ጥናት አድርጌ እኮ ነው ማለት በመረዳው ሉቃስ ወንጌል ለምሳሌ ሉቃስ ወንጌል እሺ፣ ጥናት ካደረክ የሉቃስ ወንጌል የሉቃስ የዓይን እማኝ ነው። ሉቃስ አዎ ከሐዋርያት መካከል ግን አንዱ አልነበረ። ሉቃስ የዓይን እማኝ ነው። አዎ ኢየሱስ ክርስቶስ ነው ያውቀዋል በደንብ። ኧረ ቢስሚላህ ማስረጃ ስጠኝ። ሉቃስ ያውቀዋል እኮ ሉቃስ እንደሚያውቀው ማስረጃ ስጠኝ እኮ ነው። አሁን እሱ ታሪክን ነው ሉቃስ የመጀመሪያው ጥቅስ ላይ እኮ የመጀመሪያው ሉቃስ አንዳንድ ላይ እኮ ከመጀመሪያው ጀምሮ ባይነዩትና በቃል አገልጋይ የሆኑት እንደተናገሩት ለጽፍልህ መልካም ሆኖ ታየ ብሎ ለቴዎፍሎስ የጻፈው ደብዳቤ እኮ ነው የሉቃስ ወንጌል። እንዴት ነው ሉቃስ በኢየሱስ ክርስቶስ ዘመን ነበር የምትለው? ነበረ ካልክ ደግሞ ማስረጃ ስጠኝ እኮ። አይ ድጋሚው እስኪ አሁን ያልኩ ሉቃስ አንዳንድ ላይ ምን አለ መሰለህ? ለቴዎፍሎስ የከበርከ ቴዎፍሎስ ወይ ከመጀመሪያው ጀምሮ ባይነዩትና በቃል አገልጋይ እንደነገሩን እኔም ላዘጋጅልህ መልካም ሆኖ ታየኛለህ። ሉቃስ አንዳንድ ስለዚህ ላዘጋጅለት መልካም ሆኖ ታየ ብዙዎች ታሪክን ሲያዘጋጁ ሰላየ ላዘጋጅለት መልካም ሆኖ ስለታየው ለቴዎፍሎስ ለሚባለው ግለሰብ ወይም ደግሞ ለጓደኛው የጻፈው ደብዳቤ ነው ሉቃስ ወንጌል እንጂ የሱ ጽሑፍ ራሱ አይደለም። ማን ነው ምንድነው የኢየሱስ ክርስቶስ ጊዜ ስለነበረ አይደለም። የኔ ሉቃስ አንዳንድ ሳይሆን የሐዋርያት ሥራ ምዕራፍ 1 ላይ ነው እንደዛ የሚያወራው። ሉቃስ ለቴዎፍሎስ ይጻፈለት ባይብል እንደምን እንከፍተው? ቆይ ባይብልን እንክፈት። ባይብል የሐዋርያት ሥራ ምዕራፍ 1 ላይ ክፈቻ እንጂ
እኔ አሁን እያልኩ ያለው ይሄን ነው። አተልቁኝ አድምኖች ربك قديرا ويعبدون من دون الله ما لا ينفعهم ولا يضرهم وكان الكافر على ربه ظهيرا وما أرسلناك إلا مبشرا ونذيرا قل ما أسألكم عليه من أجر إلا من شاء أن يتخذ إلى ربه سبيلا وتوكل على الحي الذي لا يموت وسبح بحمده وكفى به بذنوب عباده خبيرا الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الرحمن فاسأل به خبيرا وإذا قيل لهم اسجدوا للرحمن قالوا وما الرحمن أنسجد لما تأمرنا وزادهم نفورا تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما ومن تاب وعمل صالحا فإنه يتوب إلى الله متابا والذين لا يشهدون الزور وإذا مروا باللغو مروا كراما والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما خالدين فيها حسنت مستقرا ومقاما قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما
يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم. سورة الهود كهود المدرة. شكرا. أعوذ بالله من الشيطان الرجيم. وأوحي إلى نوح أنه لن يؤمن من قومك إلا من قد آمن فلا تبتئس بما كانوا يعملون واصنع الفلك بأعيننا ووحينا ولا تخاطبني في الذين ظلموا إنهم مغرقون ويصنع الفلك وكلما مر عليه ملأ من قومه سخروا منه قال إن تسخروا منا فإنا نسخر منكم كما تسخرون فسوف تعلمون من يأتيه عذاب يخزيه ويحل عليه عذاب مقيم حتى إذا جاء أمرنا وفارت النور قل نحمل فيها من كل زوجين اثنين وأهلك إلا من سبق عليه القول وما آمن معه إلا قليل وقال اركبوا فيها بسم الله مجريها ومرساها إن ربي لغفور رحيم وهي تجري بهم في موج كالجبال ونادى نوح ابنه وكان في معزل يا بني اركب معنا ولا تكن مع الكافرين قال سآوي إلى جبل يعصمني من الماء قال لا عاصم اليوم من أمر الله إلا من رحم وحال بينهما الموج فكان من المغرقين وقيل يا أرض ابلعي ماءك ويا سماء أقلعي وغيض الماء وقضي الأمر واستوت على الجود وقيل بعدا للقوم الظالمين ونادى نوح ربه فقال رب إن ابني من أهلي وإن وعدك الحق وأنت أحكم الحاكمين
قال يا نوح إنه ليس من أهلك إنه عمل غير صالح فلا تسألني ما ليس لك به علم إني أعظك أن تكون من الجاهلين قال رب إني أعوذ بك أن أسألك ما ليس لي به علم وإلا تغفر لي وترحمني أكن من الخاسرين قيل يا نوح اهبط بسلام منا وبركات عليك قيل يا نوح اهبط بسلام منا وبركات عليك وعلى ممن معك وأمم سنمتعهم ثم يمسهم منا عذاب أليم تلك من أنباء الغيب نوحيها إليك ما كنت تعلمها أنت ولا قومك من قبل هذا فاصبر إن العاقبة للمتقين وإلى عاد أخاهم هودا قال يا قوم اعبدوا الله ما لكم من إله غيره إن أنتم إلا مفترون يا قوم لا أسألكم عليه مالا يا قوم لا أسألكم عليه أجرا إن أجري إلا على الذي فطرني أفلا تعقلون ويا قوم استغفروا ربكم ثم توبوا إليه يرسل السماء عليكم مدرارا ويزدكم قوة إلى قوتكم ولا تتولوا مجرمين قالوا يا هود ما جئتنا ببينة وما نحن بتاركي آلهتنا عن قولك وما نحن لك بمؤمنين إن نقول إلا اعتراك بعض آلهتنا بسوء قال إني أشهد الله واشهدوا أني بريء مما تشركون واشهدوا أني بريء مما تشركون من دونه فكيدوني جميعا ثم لا تنظرون إني توكلت على الله ربي وربكم ما من دابة إلا هو آخذ بناصيتها إن ربي على كل شيء حفيظ ما شاء الله جزاك الله خيرا تبارك الله ما شاء الله الله يحفظك ويسعدك في الدنيا والآخرة. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاك الله خيرا.